አምባሳደሩን ያበሳጨው የደብረጽዮን ውሳኔ። ህወሓት ጀነራል ታደሰና አምባሳደር ማሲንጋ እንዳይገናኙ አገደ። አምባሳደሩ ከመቀለ ሲወጡ ከትግራይ አዲስ ተማጽኖ ተሰማ። ኢትዮጵያውያን ላይ ያነጣጠረው ዘመቻ ተካረረ። የአማጺዎቹ መሪ ተገደለ። ተቃውሞው ተቀጣጠለ። ወደ መቀለ አቅንተው የተመለሱት አሜሪካዊ አምባሳደር የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑትን ጀነራል ታደሰ ወረደን ለምን ሳያገኟቸው እንደተመለሱ ተገለጸ። የህወሓቱ ሊቀመንበር አምባሳደሩ ከጀነራል ጋር እንዳይገናኙ ያደረጉበት መንገድ አምባሳደሩን አበሳጭቷል። ከአምባሳደሩ የደርሶ መልስ ጉዞ በኋላም ከትግራይ እጅግ አሳዛኝ የተማጽኖ ድምጽ ተሰምቷል። ህወሓት ላይ ሊካሄድ ስለታሰበው የአዲስ አበባው የተቃውሞ ሰልፍም አዲስ መረጃ ወጥቷል፣ እንመለከተዋለን። በሌላ መረጃችን ደግሞ ኢትዮጵያውያን ላይ ያነጣጠረው ዘመቻ መካረሩ ተዘግቧል። በደቡብ አፍሪካ የተቀጣጠለውን ጸረ ስደተኛ እንቅስቃሴ ከሚያስተባብሩት ያመጹ መሪዎች መካከል አንዱ መገደሉ ተከትሎ ኢትዮጵያውያን ከባድ ጭንቀት ላይ መውደቃቸው ስለመነገሩ አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አምባሳደሩ የመቀለ ጉዟቸውን በታቀደው መልኩ አለመሄዱን የሚጠቁሙ መረጃዎች እየወጡ ናቸው። የመቀለ ምንጮች ያወጡት መረጃ እንዳመላከተው ከሆነ ዛሬ ወደ መቀለ ያቀኑት የአሜሪካው አምባሳደር ኤርቪን ማሲንጋ በደብረጽዮን ውሳኔ መበሳጨታቸውን የገለጹ ሲሆን ምክንያቱ ደግሞ ከጀነራል ታደሰ ወረደ ጋር የተገናኘ መሆኑን አክለዋል። እንደ መረጃ ምንጮች ገለጻ ከሆነ ህወሓት የቀድሞው የክልሉ ፕሬዝዳንት ጀነራል ታደሰ ወረደና አምባሳደር ማሲንጋ እንዳይገናኙ ማድረጉ የተሰማ ሲሆን ክስተቱ አምባሳደሩን ማበሳጨቱን አክለዋል። በሌላ በኩል ደግሞ አምባሳደሩ ከመቀለ ሲወጡ ከትግራይ የተሰማው አዲስ የተማጽኖ ድምጽ እያነጋገረ ነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ ታግደዋል ተብሏል። ምንጮች እንደገለጹት ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት ጀነራል ታደሰ ከአምባሳደር ማሲንጋ ጋር እንዲወያዩ ቀጠሮ ተይዞላቸው ነበር። ሆኖም በደብረጽዮን የሚመራው የክልሉ የጸጥታ ኃላፊዎች በቁም እስር ላይ የሚገኙት ጀነራሉ እንቅስቃሴ ገደብ እንዲቆጣጠሩ የተመደቡትን ጠባቂዎች ጀነራሉ ከቤታቸው እንዳይወጡ የሚል መምሪያ በመስጠታቸው ጀነራሉ ወደ ታሰበው የውይይት መድረክ ሳይገኙ ቀርቷል ተብሏል። እንደ ምንጮቹ ገለጻ የደህንነት ሰራተኞቹ ከመንቀሳቀስ ታግደዋል። ነገር ግን መሄድ ከፈለገ በእግሩ መራመድ ይችላል የሚል ምላሽ በመስጠታቸው ለጀነራሉ ደህንነት ሲባል በአካል የታሰበው ስብሰባ ሳይካሄድ ቀርቷል ነው የተባለው። ይሁን እንጂ የፊት ለፊት ስብሰባው ከተሰረዘ በኋላ አምባሳደር ማሲንጋና ሌተር ጀነራል ታደሰ የስልክ ውይይት ስለማድረጋቸው ተነግሯል። በሌላ በኩል ደግሞ አምባሳደሩ ከመቀለ ሲወጡ ከትግራይ የተሰማው አዲስ የተማጽኖ ድምጽ እያነጋገረ ነው። የትግራይ ክልል የ12ኛ ክፍል የወረቀት ተፈታኞችን የጊዜ ሰሌዳ በተመለከተ በክልሉ ትምህርት ቢሮ እንዲሁም በፌዴራሉ የትምህርት ምዘናና ፈተናዎች አገልግሎት መካከል የተፈጠረው ውዝግብ ግራ መጋባት ውስጥ እንደከተታቸው የክልሉ ተማሪዎች ተናገሩ። ከሰኔ 23 2018 ዓ.ም ጀምሮ በስድስት ዙሮች በበይነ መረብና በወረቀት መሰጠት በጀመረው በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ563 ሺህ በላይ ተማሪዎች እንደሚፈተኑ ተገልጿል። በመጨረሻዎቹ ዙሮች የሚካሄደው የወረቀት ፈተና ከሐምሌ 1 እስከ 17 እንደሚካሄድ የትምህርት ምዘናና ፈተናዎች አገልግሎት አስታውቆ ነበር። ይሁን እንጂ በትግራይ ክልል የሚካሄደው የወረቀት ምዘና ቀኑ ተራዝሞ ከሐምሌ 22 ጀምሮ ለ3 ቀናት እንዲካሄድ መወሰኑን የትምህርት ምዘና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለቢቢሲ ተናግረዋል። በህዝባዊ ወያነ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር ስር የሚገኘው የትምህርት ቢሮ የጊዜ ሰሌዳ ለውጡን አልተቀበለውም። የትምህርት ቢሮ የቀን ለውጡን ፖለቲካዊ ውሳኔና በትግራይ ህዝብ ላይ በተለያየ መንገድ እየተፈጸመ የመጣውና እየቀጠለ ያለው ጥቃት አካል ሲል ገልጾታል። ትምህርት ሚኒስቴር አገር አቀፉን ፈተና በተመለከተ እርስ በርሳቸው የሚጣረሱ ግልጽነት የጎደላቸው በየጊዜው የሚቀያየሩ ውሳኔዎችን አሳልፏል በማለት ሰኞ ሐምሌ 6 ቀን ለፌዴራሉ ትምህርት ተቋማት በጻፈው ደብዳቤ ወቅሷል። የክልሉ ትምህርት ቢሮ በክልሉ ለሚገኙ ተማሪዎች የራሱን ፈተና አውጥቶ እንደሚሰጥም አስታውቋል። አገር አቀፍ ፈተናዎችን የማስተዳደር ስልጣን ያለው መስሪያ ቤት የሚመሩት ዶክተር እሸቱ በበኩላቸው ከትግራይ ውጪ በሌሎች ክልሎች ላይ በተለያየ ምክንያት በእነዚህ ቀናት ፈተናውን የሚወስዱ ተማሪዎች እንዳሉ ይናገራሉ። ከሐምሌ 22 እስከ 24 2018 ዓ.ም የሚሰጠው ፈተና በመቀሌ ዩኒቨርሲቲና በአክሱም ዩኒቨርሲቲ እንደሚካሄድም ይጠቅሳል። ፌዴራል መንግስት ባስቀመጠው የጊዜ ሰሌዳና የትግራይ ትምህርት ቢሮ ውሳኔ አጣብቂኝ ውስጥ የገቡት የክልሉ ተማሪዎች ጭንቀት ውስጥ መሆናቸውን ገልጸው በትግራይ ሰሜን ምዕራብ ዞን በሰመማ ከተማ የምትማረው መራዊት ግዳይ በዚህ ብሔራዊ ፈተና ጥሩ ውጤት ለማምጣት ጠንክራ ስታጠና ቆይታለች። ለሐምሌ 1 ቀን ሊሰጥ የነበረው ፈተና ቀን ሲቀየርና የክልሉ ትምህርት ቢሮ የራሱን ፈተና እንደሚያዘጋጅ ሲያሳውቅ ግራ እንደተጋባች ትናገራለች። ተማሪው አክላም በጭንቀት ልንፈነዳ ደርሰናል፣ ግራ መጋባት ውስጥ ነው ያለነው ስትል የእሷንና የኩዮቿን ከፍተኛ ጭንቀት የገለጸችው ተማሪዋ ሐምሌ 22 ትፈተናላችሁ እንባላለን፣ ወደ ወረዳ መምህራን ስንደውል ደግሞ ገና ቀኑ አልተወሰነም ይሉናል፣
አሁን ድካማችን ሁሉ መና እንዳይሆን በመስጋት ሜዳ ላይ ቀርተን እየጠበቅን ነው በማለት ተማሪዎች የገቡበት አሳሳቢ የአእምሮ ጭንቀት ይፋ አድርጋለች። በትግራይ ክልል ያለው ውጥረት እየተባባሰ በመጣበት በአሁኑ ወቅት ህወሓት ላይ የተጠራው የአዲስ አበባው የሐምሌ 11 የተቃውሞ ሰልፍ ከትግራይ የተፈናቀሉትን እንደሚያሳትፍ አስተባባሪዎቹ ገልጸዋል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘቱንና በከተማው የሚገኙ በርካታ የትግራይ ተፈናቃዮችም በሰልፉ ላይ እንደሚሳተፉ የሰልፉ አስተባባሪዎች አስታውቀዋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢው ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። በመጨረሻም በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አንዲሌ ሶምጋዳ ባልታወቀ ሁኔታ መገደሉ የጸረ ስደተኞች እንቅስቃሴውን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውቴንግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ ነበር በጥይት የተመታው። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ አልፏል። አንዲሌ ሶምጋዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆን ተብሎ እየተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው አሳውቋል። ነገር ግን ፖሊስ እስካሁን የግድያው ሰበብ ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና ተቃውሞ በመላው ሀገሪቱ ተጠናክሮ እንደሚቀጥል ዝቷል። ንቅናቄው ጥቃቱ በዝርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች ከሚሰነዝሩት የሞት ማስፈራሪያ ጋር አያይዞታል። ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስከባሪ አካላት ይህንን ጉዳይ በጥልቀት እንዲመረምሩት እንጠይቃለን ብሏል። በመላ ሀገሪቱ በተለይም በጋውቴንግ ግዛት ተቃውሞ በሚኖርበት እና አብዛኞቹ መደበኛ ያልሆኑ የውጭ ዜጎች በሚገኙባቸው የሀገሪቱ ክልሎች የሚካሄዱ ሰልፎች ተጠናክረው እንዲቀጥል አሳውቋል። ይህ ደግሞ ባለፉት ወራት በተደረጉ እንቅስቃሴዎች በከፍተኛ ስጋት ውስጥ የወደቁትን ስደተኞች ስጋት የበለጠ የሚያባብሰው ይሆናል። ከቅርብ ወራት ወዲህ በደቡብ አፍሪካ በተከሰቱት አፍሪካውያን የውጭ ዜጎች ላይ ባነጣጠረ ጥቃቶችና የስደተኞች ተቃውሞች ምክንያት ውጥረት እየጨመረ መጥቷል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴ የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞች ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄው መልስ እስኪያገኝ ድረስም በየሳምንቱ የተቃውሞ ሰልፎችን ማካሄድ እንደሚቀጥል ገልጿል። የቡድኑ አባላት ስደተኞች ላይ ጥቃት በመፈጸም የሚከሰሱ ሲሆን ኢትዮጵያውያን ስደተኞችን ጨምሮ በርካቶች ባለፉት ጥቂት ወራት መገደላቸው ተዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታድምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።